ከ10 ዓመት በኋላ አዲስ አበባ የገቡት የቱርኩ ፕሬዝዳንት ኤርዶሃን ስለ አፍሪካ ቀንድ የሰጡት ጠንካራ ማስጠንቀቂያ ምንድን ነው? በሌላ በኩል የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ስለ ኢራኑ ድርድርና ስለ ትራምፕ ቀይ መስመር የተናገሩት አነጋጋሪ ቃል በማስከተል በሚሊዮኖች የሚቆጠሩ ሰዎች ብቸኛ የመረጃ ምንጭ ሆኖ ቢቢሲ ወርልድ ሰርቪስ የመዘጋት አደጋ ተጋርጦበታል። በመጨረሻም የሰው ልጅ ልብ ካቆመ በኋላ አንጎል ለተወሰነ ጊዜ ስራውን እንደሚቀጥል የሚያሳይ አዲስ የሕክምና ጥናት ይፋ ሆኗል። ሰላም ጤና ይስጥልኝ። ዛሬ እጅግ አዳዲስና አስገራሚ መረጃዎችን ይዘን ቀርበናል። ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረጉን አይዘንጉ። እስከ መጨረሻው አብራችሁን ቆዩ። መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ከ10 ዓመታት በኋላ አዲስ አበባ የገቡት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን በብሔራዊ ቴሌቪዥን በቀጥታ በተላለፈው ንግግራቸው ጠንከር ያለ መልእክትን አስተላልፈዋል። ኤርዶሃን በአፍሪካ ቀንድ አዲስ ግጭትና አዲስ ህመም ማየት አንፈልግም ሲሉ ማስጠንቀቂያንም ሰጥቷል። አፍሪካ ቀንድ የውጭ ኃይሎች መፋለሚያ ሜዳ መሆን እንደሌለባት ያሳሰቡት ፕሬዝዳንቱ የሀገራት ሉዓላዊነትና የግዛት አንድነት በጽኑ መከበር እንዳለበት አጽንኦት ሰጥቷል። ይህ ጉብኝት ለኢትዮጵያ ከፍተኛ የፖለቲካ ግምት የተሰጠው ነው። ክቡራን አድማጮች፣ ከዚሁ መረጃ ሳንወጣ በትናንትናው ዕለት በአዲስ አበባ ጉብኝት ያደረጉት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ከተወያዩ በኋላ የጋራ መግለጫ መስጠታቸው ይታወቃል። በዚህ መግለጫቸው ላይ የሶማሊላንድን የአገርነት እውቅና በተመለከተ የሰጡት አስተያየት ትኩረት ስቧል። ቱርክ ኢትዮጵያ በምትገኝበት የአፍሪካ ቀንድ ቀጠና ውስጥ በተለይም ለአገራት ሉዓላዊነትና የግዛት አንድነት ትኩረት እንደምንሰጥ ፕሬዝዳንት ኤርዶሃን በመግለጫቸው ላይ አንስተዋል። በዚህ ረገድ እስራኤል ለሶማሊላንድ እውቅና መስጠቷ ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሚ መግለጽ እወዳለሁ ሲሉ እስራኤል ታህሳስ መጨረሻ የወሰደችውን እርምጃ በድጋሚም ተችቷል። ይህንን ተከትሎ ሶማሊላንድ ጠንከር ያለ መግለጫን አውጥታለች። መግለጫውን እንደሚከተለው አቀርበዋለሁ። መግለጫው ሲቀጥል የሶማሊላንድ ሪፐብሊክ የቱርኩ ሪፐብሊክ ፕሬዝዳንት በቅርቡ የሰጡትን አስተያየት በሶማሊላንድ እና በቀጠናው አጋሮች መካከል ያለውን ግንኙነት ለማበላሸት ያለመ ተቀባይነት የሌለው ጣልቃ ገብነት ሲልም ያወግዟል። በአፍሪካ ቀንድ የሚገኙ ሀገራት የውጭ ፖሊሲ ውሳኔዎች መወሰን ያለባቸው በቀጠናው መንግስታትና ህዝቦች መሆን አለበት። የውጭ ሀገራት ሽኩቻ ቀጠናዊ መረጋጋትና ትብብርን በሚያናጋ መልኩ ወደዚህ ቀጠና መምጣት የለበትም ይላል። ሶማሊላንድ ቱርክ ቀጠናዊ ውጥረትን ከሚያባብሱ አቋሞች እንድትቆጠብ እንዲሁም የጋራ መከባበርን፣ ጣልቃ አለመግባትና የሉዓላዊ ውሳኔ አሰጣጥ መሪዎችን እንድታከብር ጠይቃለች። ሶማሊላንድ ከቀጠናውና ከዓለም አቀፍ አጋሮች ጋር የምታደርገው ግንኙነት እንዲሁም እውቅና ለማግኘት የምታደርገው ጥረት ሰላማዊ፣ ህጋዊና በህዝቧ ዲሞክራሲያዊ ምኞት ላይ የጸና መሆኑን እንገልጻለን። ወደሚቀጥለው መረጃ ሳልፍ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለፎክስ ኒውስ በሰጡት ቃል ከኢራን ጋር ያለው ድርድር በጥሩ ሁኔታ ላይ እንደሆነ ቢጠቅሱም ነገር ግን ገና አልጋ በአልጋ እንዳልሆነ ፍንጭ ሰጥቷል። ፕሬዝዳንት ትራምፕ ቀይ መስመር ብለው ያስቀመጧቸውን ነጥቦች ኢራናውያን እስካሁን ሊቀበሏቸው አልቻሉም። ሁሉም አማራጮች ጠረጴዛው ላይ ናቸው ያሉት ቫንስ የአሜሪካ ትልቁ ስጋት ኢራን የኒውክሌር ጦር መሳሪያ ባለቤት መሆኗ እንደሆነ በግልጽ ተናግሯል። ጄዲ ቫንስ ሲያጠቃሉ ኢራን የኒውክሌር ፍላጎት እንደሌላት ብትናገርም እውነቱ ግን ሌላ እንደሆነ እናውቃለን ሲሉም ተናግረዋል። በሌላ መረጃ በመላው ዓለም በ43 ቋንቋዎች ዜና የሚያቀርበውና በሳምንት 313 ሚሊዮን ሰዎች የሚደርሰው ቢቢሲ ወርልድ ሰርቪስ የመዘጋት ስጋት ተጋርጦበታል። የእንግሊዝ መንግስት የሚሰጠው በጀት በመጋቢት ወር መጨረሻ እንደ አውሮፓውያን አቆጣጠር ማርች 2026 ስለሚያበቃ በሚቀጥሉት 7 ሳምንታት ውስጥ ስራውን ሊያቆም እንደሚችል ዋና ዳይሬክተሩ ቲም ዴቪ ተናግሯል። ይህም የአማርኛ አገልግሎቱን ጨምሮ በሚሊዮኖች የሚቆጠሩ ሰዎች ብቸኛ የመረጃ ምንጭ ሆነውን ተቋም አደጋ ላይ ጥሎታል። በመጨረሻም እጅግ የሚያስገርም የሕክምና ጥናት በኒውዮርክ ዩኒቨርሲቲ የተካሄደ አዲስ ምርምር የሰው ልጅ ልብ መምታቱን ካቆመን በኋላ አንጎላችን እስከ 1 ሰዓት ድረስ ንቁ ሆኖ ሊቆይ እንደሚችል አረጋግጧል። ሞተዋል ተብለው ልባቸው የቆመ ሰዎች በክፍል ውስጥ የሚከናወኑ ድርጊቶችን፣ የዶክተሮችን ንግግር የመስማት ዕድል እንዳላቸውም ተነግሯል። ከታካሚዎቹ መካከል 40 በመቶ ከሰውነታችን ተለይተን ሁሉንም ነገር እናይ ነበር ሲሉ
ምስክርነታቸውንም ሰጥቷል። ይህ ጥናት የሞተ አፋፍ ላይ ያለውን የሰው ልጅ አእምሮ ሁኔታ በአዲስ መልኩ እንድንረዳም በር ከፍቷል። ክቡራን የዩቲዩብ ቻናል ቤተሰቦች ለዛሬ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበረ። ከእናንተ ምን ይጠበቃል? አንጎላችን ከሞት በኋላ ለተወሰነ ጊዜ መስራቱን ይቀጥል የሚለው የሕክምና ጥናት አስገርሟችኋል ወይንስ የኤርዶሃን ማስጠንቀቂያ ለአፍሪካ ቀንድ ሰላም ወሳኝ ነው ትላላችሁ? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮን ላይክ፣ ቻናላችንን ሰብስክራይብ ማድረጉን አትዘንጉ። እንደዚህ ያሉ ወቅታዊ ትኩስ መረጃዎች በሰዓታት ልዩነት ይደርሳችኋል። ከሰዓታት በኋላ ሌሎች በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸርን ቆይ